በተለይም አረብ ሀገር ያላችሁ ግን ተኙ። ረጅም ሰዓት ስልክ ላይ ምናምን አትሁኑ። አይምሯችሁ እንትን ያደርገዋል። በብዙ ነገር አይምሯችሁ እዛ ላይ ስልካችሁ ላይ ይጠመድና ፐርሰናል ላይፋችሁ ይበላሻል። በቃ አዲክትድ ትሆናላችሁ ሳታውቁት ማለት ነው። እዛ ላይ አዲክትድ ትሆኑና ከስልካችሁ ተለጥላችሁ ለአንድ ሰዓት ያህል መቆየት አትችሉም። ከዛ ትንሽዬ ችግር ሲመጣ መቋቋም ራሳችሁ ላችሉ ትችላላችሁ። ጭንቀት፣ መነጫነጭ ምናምን እንደዚህ አይነት ነገሮች እንደዛ ነገር ሊገጥማችሁ ይችላል። ተኝታችሁ የእንቅልፍ መዛባት ሊገጥማችሁ ይችላል። ሆርሞናል ቼንጆች ስለሚመጡ ረጅም ሰዓት እንቅልፍ በስርዓት ማታኙ ከሆነ እዛ ላይ አዲክት ትሆናላችሁ። ከዛ በኋላ ሳትፈልጉት ጭንቀት ውስጥ ትገባላችሁ። በተለይም ከእንደዚህ አይነት እንትን ጋር ጭንቀት ውስጥ ምገቡ ከሆነ ደግሞ አስቸጋሪ ነው። እዛ ላይ በጣም አዲክት ትሆናላችሁ። ችግራችሁን ከሰዎች ጋር ማወያየት አትችሉም። ከብዙ ሰዎች ጋር ጓደኛ ትሆናላችሁ፣ ነገር ግን አንድም ሰው ጓደኛ የላችሁም። ከብዙ ሰዎች ጋር ትታወቃላችሁ፣ የእውነት ግን አንድም ሰው ጓደኛ ላይኖራችሁ ይችላል። ያ ደግሞ ላይፋችሁን ያበላሸዋል፣ እውነተኛ ህይወታችሁን ያበላሸዋል። ሆይ ሆይታው ላይቡ ላይ ምናምን በሺህ ሰዎች ጋር ልትግባቡ ልታወሩ ትችላላችሁ። በአካል ግን ደውሎ እንዴት ናችሁ፣ ምን ላይ ናችሁ ያላችሁት፣ ምን ገጠማችሁ፣ ምን ችግር አለ ሚላችሁ አንድም ሰው ስለማይኖራችሁ ለማይሆን ስሜት ውስጥ እንዲሰማችሁ ልክ ከሶሻል ሚዲያ ዞር ብላችሁ ራሳችሁን ስታስቡ ራሳችሁን የመጥላት አይነት ስሜት፣ የጥፋተኝነት አይነት ስሜት፣ እንደዚህ አይነት ነገር ሊሰማችሁ ይችላል። ስለዚህ በተቻላችሁ መጠን ደውላችሁ የምታወሩት ሰው፣ የምትጫወቱት ሰው ያስፈልጋችኋል። ዝም ብሎ ቲክቶክ ላይ ድራግ ስታደርግ፣ ላይቭ ስታይ፣ ዩቱብ ላይ ስገባ፣ ፌስቡክ ላይ ስትሄድ፣ ቴሌግራም ስገባ፣ ኢንስታግራም እዛም ስትይ ሰዓቱ ያልቅ ከሆነ በኢምፐርሰን ማንንም ሰው አይኖራችሁም ማለት ነው። ለተለያዩ ችግሮች ትጋለጣላችሁ። ከዛ የጥፋተኝነት ስሜት ብዙ ጊዜ ኃጢአትም ስትሰሩ ባይዘ ኃጢአት ማይሰራ የለም። በተለይም ኃጢአት ማይሰራ የለም። ሁላችንም ኃጢአት እንሰራለን። እኔ የተሻልኩ ከእናንተ በላይ ኃጢአት ልሰራ እችላለሁ። ልቃኑብኝ ትችላላችሁ። እንደዚህ ኃጢአት ይሰራል እንዴት እስክትሉ፣ ግን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እሱም ማመን የለብን። የፈለገ ኃጢአት ብንሰራ እንኳን ይቅር እንደሚለን ደግሞ መዘንጋት የለብንም። እንደሚምረን እስከና ኃጢአታችን የወደደን አምላክ እንዳለ፣ እስከና ኃጢአታችን የሞተልን እንዳለ ለራሳችን መልሰን ቫልዩ ልንሰጥ ይገባል ማለት ነው። ሰው በተቻለ መጠን ኃጢአት ብንሰራ እንኳን ስንጠመቅ የተቀበልነው መንፈስ ቅዱስ አለ፣ አብሮን ነው የሚሆነው። የፈለገ ኃጢአት ብትሰሩ ስቲል አብሮን ነው የሚሆነው። ንስሐ እስክንገባ ይጠብቀናል። ንስሐ እንድንገባ ይፈልጋል። ኃጢአት ብንዘርፍም ብንዘሙትም ብንዋሽም እንኳን ለንስሐ ጸጸት እንድንጸጸት የሚያደርገን እሱ ነው። አንድም ንስሐ እንድንገባ ነው። ኦቨር ከሆነ ግን ሴጣን እንዳይጫነን መጠንቀቅ አለብን። ሴጣን አንዳንዴ ጸጸቱን ቀይሮ ራሳችሁን እንድታጠፉ እንደማትፈለጉ አይነት ስሜት እንዲሰማችሁ፣ ህይወት የጨለመ እንዲመስላችሁ ሊያሳያችሁ ይችላል። ምንም ኃጢአት ብንሰራ ከኃጢአታችን እንታጠባለን። መንፈስ ቅዱስ ከኛ የሚለየውና የሚርቀን ስንክድ ነው። በሃይማኖት ላይ ስንክድ መንፈስ ቅዱስ ኢሚዲየትሊ ከኛ ይለያል። ይሄ መንፈስ ቅዱስ በጥበቃው ከለላው የሚመራን ያ ቅዱሱ መንፈስ ከኛ የሚለየው ልክ ስንክድ ነው። የእግዚአብሔርን ልጅነት በካድንባት ቅጽበት ላይ መንፈስ ቅዱስ ይለየናል። ይህንን ጠንቅቃችሁ ማወቅ አለባችሁ እና እንደዛ ተኙ አደሩ።